ይህንን ቪዲዮ መስራት አልፈለኩም፣ ግን አሁን እኔ ካለሁበት ሁኔታ አንጻር እና እኔን ከሚመስሉ እኩዮቼ ከሚያጋጥማቸው ነገሮች አንጻር ይህን ቪዲዮ መስራት የግድ አስፈላጊ ሆኖ አገኘሁትና ልሰራው ወሰንኩ። ሁላችንም በዚህ ሰዓት ፌስ እያደረግን ያለነው ነገር አንድ ነገር አለ። እሱም ብዙ ስራዎች አሉብን፣ ብዙ ማድረግ ያለብን ነገሮች አሉ። ግን አሁን እየተለነ ያለነው ትንሽ የሆን ነገር ብቻ ነው። ብዙ ቀን ሙሉ ለፍተን ትንሽ ነገር ነው የምናደርገው እና መፍትሄው ምንድን ነው? እንዴትስ ነው ይህን ነገር ማሸነፍ የምንችለው የሚለው ጉዳይ ዛሬ ዲስከስ እናደርግበታለሁ። ዳንኤል እባላለሁ። 4ኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። በዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማችኋል፣ ያስተምራችኋል፣ እንዲሁም ደግሞ ያጽናናችኋል የሚላቸውን ጉዳዮች አጋራችኋለሁ። እኔ የምፈልገው ከእናንተ የእኔ ዲጂታል ፍሬንድ እንድትሆኑ ነውና ይህንን ዲጂታል ፍሬንድነት ለማጠናከርና መሆናችሁን ለማረጋገጥ የግድ ይህን የዩቲዩብ ቻናል ሰብስክራይብ ማድረግ አለባችሁ። ኮመንት ላይ ጻፉልኝ። ፕላስ ደግሞ ሼርም ይህን ቪዲዮ ታደርጉልኝ በጣም ደስ ይለኛል። ወደ መጀመሪያ ወደ ቪዲዮ ዋና ሀሳብ ልግባና ወደ ቪዲዮችን እንመለስ። ብዙዎቻችን ፌስ እያደረግን ያለነው ብዙ ነገሮች አሉ። ብዙ በቀን የግድ ማድረግ ያሉብን ብዙ ነገሮች አሉብን። መጽሐፍ ማንበብ ይኖርብናል፣ ክላስ መግባት ሊኖርብን ይችላል፣ የተለያዩ ስራዎች ማድረግ ሊኖርብን ይችላል። ለምሳሌ እኔን እንኳን ብንመለከት ብዙ ነገሮች ማድረግ አለብኝ። 4ኛ ዓመት የዩኒቨርሲቲ ተማሪ እንደሆንኩ ነግሬያቸዋለሁ። የ4ኛ ዓመት የዩኒቨርሲቲ ተማሪ ስትሆኑ የምትሰሯቸው ብዙ ስራዎች አሉ። ለምሳሌ ሪሰርች፣ ፕሮፖዛል፣ ኤግዚት አለብን። እነዚህን ነገሮች ከቨር ማድረግ አለብኝ። በየቀኑ የሚደረጉ መድረግ ያለባቸው ሁል ጊዜ ፎከስ የሚያስፈልጋቸው ስራዎች ናቸው። እነዚህን ነገሮች በየቀኑ ማድረግ አለብኝ፣ ፎከስ አድርጌ ማለት ነው። እነሱ ብቻ ሳይሆን ይኸው እንግዲህ እንደምታዩት ከእናንተ ጋር ዲጂታል ፍሬንድነት ለመስራት በዩቲዩብ በሶሻል ሚዲያዎች ላይ ፕሬዘንስን ለማድረግ ኮንታክት ክሬተሮች ነን። ሰርች ማድረግ አለብኝ። የምሰራውን አይዲያ ኬት ማምጣት እንዳለብኝ ማድረግ አለብኝ። ይሄኛውን አንድ ስራ ነው ራሱን የቻለ 2 ሰዓታት ማድረግ አለብኝ። ለሶስት ትላላችሁ ምናምን ሰውነታችሁ ጤናማ እንዲሆን ለአካላዊ ብቃታችሁ ለነገር ምናምን ብላችሁ ጂም መግባት ይኖርባችሁ ይሆናል። ጂም ትገባላችሁ። ፕላስ ደግሞ እሱም ብቻ ሳይሆን ይህንም አደርጋለሁ። አስቡ ከዚህ ምን ያክል ጠባብ እየሆነ እንደሚመጣ። ይህን ማድረግ አለብኝ። በየቀኑ ጂም መግባት አለብኝ። ይህንም አደርጋለሁ። ሌላኛው ደግሞ ዝም ብሎ መቀመጥ ነው አይደለም። የተለያዩ ኢንተርንሺፖች ኦፖርቹኒቲዎችን ታገኛላችሁ። እዛ ላይ አፕላይ ማድረግ አለባችሁ። ጊዜ ያስፈልጋችኋል። ሲቪያችሁን ፕሪፔር ማድረግ መቻል አለባችሁ። እነዚህንም ለማድረግ አሁንም ጊዜ ያስፈልጋችኋል። ይህንም ታደርጋላችሁ። በቀን ውስጥ እነዚህን ሁሉ ነገሮች ማድረግ ግዴታ አለብኝ። እኔ ግን በቀን ማድረግ የሚችለው በጣም ውስኖችን ነገሮች ነው። ከዛ ላይ ያ ብዙ ጊዜውን ማባክነው ላይ እነዚህን ስራዎች የሰራሁት ይህን ያን የምናገራቸውን አሁን መናገር ማድረግ ያለው ይህን ነገሮች ያደረግኩ ሳይሆን ከማድረግ ይልቅ ይህን ከማድረግ ይልቅ የማይሆን ነገሮች የዩቲዩብ ቪዲዮ፣ ቲክቶክ ዩቲዩብ ቪዲዮ ወይም ደግሞ ማይሆን ነገሮች ትክክለኛ የሆኑ ግን በጊዜያቸው መሆን የሌለባቸውን ነገሮች ጭምር እያደረግኩ ጊዜ ይባክናልና እናንተም እንደዚህ አይነት ነገሮች አጋጥሟችሁ ሊሆን ይችላል ብዬ ይህን ቪዲዮ ልሰራ ወደድኩ። በዚህ ቪዲዮ መፍትሄ የምናበጅለት እንደዚህ አይነት ፕሮብሌም ውስጥ እናንተም ካላችሁ እንዴት ይህን ችግር መውጣት እንደምትችሉ ላሳያችሁ ነው ዛሬ መጣሁት። ከዚህ በፊት ተጠቅሜ ሰርቶልኛል። አሁንም መጠቀም እንዳለብኝ ይሰማኛል። እሱን ልንገራችሁ። የመጀመሪያው ነገር ቀድሜ በቪዲዮ ላይ ንገር እርግጠኛ አይደለሁም። እስክሪብቶ ያስፈልጋችኋል፣ አንድ ወረቀት ያስፈልጋችኋል እና ተጨማሪ አንድ ቀን ያስፈልጋችኋል። ይህንን ችግር ሙሉ በሙሉ ለመፍታት የመጀመሪያው ነገር እስክሪብቶአችሁና ወረቀታችሁ ካዘጋጃችሁ ማድረግ ያለባችሁ ነገር ቀናችሁን ሙሉ ትራክ ታደርጋላችሁ፣ ትቆጣጠሩታላችሁ ወይም ደግሞ ትመዘግቡታላችሁ። ትራክ ማድረግ ማለት ነው። እያንዳንዷን ድርጊታችሁን በየትኛው ሰዓትና በምን አይነት ሁኔታ ውስጥ እንዳደረጋችሁ ትመዘግቡታላችሁ። ይህን እንዴት ነው የምታደርጉት? መጀመሪያ ቀናችሁ ስንት ሰዓት ነው የምትነሱት? ከማን ጋር ነው የምትገናኙት? በምን ሰዓት ላይ ምሳችሁን፣ እራታችሁን፣ ቁርሳችሁን መች ነው የምትበሉት? ስንት ሰዓት ላይ ነው የምትተኙት? የሚለውን እያንዳንዷን ነገር ትመዘግባላችሁ። እኔ ያደረኩትን ላሳያችሁ። ከጠዋት ከእንቅልፋችሁ ስትነሱ እስክሪብቶና ወረቀት አዘጋጁ። እንዳልኳችሁ ካዘጋጃችሁ በተነሳችሁት 12 ሰዓት ከሆነ 12 ሰዓት ተነስቻለሁ። ቁርስ ሰዓት ነው የበላችሁት። ፊታችሁ ራሱ ሰዓት ነው የታጠባችሁ። 12 ሰዓት ከእንቅልፋችሁ የነቃችሁበት ሰዓት ነው። ኖርማሊ ፕሮሰስ ማድረግ የጀመራችሁበት ሰዓት ነው። 12 ሰዓት ከእንቅልፍ የተነሳው 12 ከ35 ሲል ፊቴን ታጠብ። 1 ሰዓት ሲል
ወክ ምናምን አደረግኩ፣ ስፖርት ሰራው ሊሆን ይችላል። ስፖርት ሰራው 1 ሰዓት ተኩል ሲል ደግሞ ምሳ በላው። ከዛም በኋላ 2 ተኩል ክላስ ገባው። ከዚች መሃል ላይ እነዚህ ነገሮች የግድ መሆን ስላለባቸው ድክመት አይደለም፣ ትጽፋቸዋላችሁ። ግን ሁሌ ስለማድረግ አስፈላጊ አይደለም ምናምን ብላችሁ እንዳትተዋቸው፣ ጻፏቸው። በቀጠለም እነዚህን ካደረጋችሁ በኋላ የሆነ ሰዓት ላይ ዝም ትችላላችሁ። በዚህ ሰዓት ቲክቶክ ቪዲዮ እያየሁ ነበር። ከስንት ሰዓት ያክል? 2 ሰዓት ያክል ቲክቶክ ቪዲዮ እያየሁ ነበር። ከሆነ ሰው ጋር የማይጠቅም ወደ እያየሁ ለ4 ሰዓታት ቁጭ ብዬ ነበር። የሆነ ሰውዬ ጋር ከ5 ሰዓት ያክል ቁጭ ብዬ እያወራሁ ነበር እያላችሁ ቀን ሙሉ ያደረጋችሁትን ነገር ቢያንስ ለ2 ቀን ለ3 ቀን መዝግቡትና እዩት። የመጀመሪያው ስቴፕ ይሄ ነው፣ ቀናችሁን ትራክ ማድረግ ማለት ነው። ሁለተኛው ስቴፕ ደግሞ ኢቫሉዌት አድርጉ። የትኛውን ነገር ነው በትክክል መሆን የነበረበት ሰዓት እየተደረገ ያለው፣ የትኛውን ነገር ነው መደረግ በሌለበት ሰዓት እየተደረገ ያለው። ኖርማሊ መንፈሳዊ ነገር ሊሆን ይችላል። መዝሙር እየሰማችሁ ኢንጆይ ያደረጋችሁ ወይም ደግሞ ራሳችሁን እያረጋጋችሁ ሊሆን ይችላል። ግን ያ ጊዜ መሆን ከነበረበት በላይ ሆኖ ከሆነ ትክክል ነው እያላስበምና ማስወገድ አለባችሁ። ኢቫሉዌት ታደርጉታላችሁ፣ ትገመግማላችሁ። በ2 ቀን 3 ቀን ያገኛችሁትን ሪፖርት እያንዳንዷን ነገር ይህ ነገር ትክክል ነው፣ ስለዚህ ይህ ትክክል ነው፣ ያሁንም መቀጠል አለበት፣ እነዚህ ነገሮች አስፈላጊ አይደሉም፣ ጊዜ ብቻም ነው ምናምን እያላችሁ ተወስናላችሁ። ከዛን ይሄኛው አስፈላጊ ነው አላስፈላጊ ነው ብላ ወደ 3ኛው ስቴፕ እንገባለን ማለት ነው። ሁለተኛው ኢቫሉዌት ማድረግ ነው። ቪዲዮ መሀል ላይ ስለተቋረጠ እንደገና ሪከርድ እያደረግኩት ነው። 3ኛው ነገር የሚሆነው እንትን ማድረግ መወሰን አለባችሁ። ወደ ውሳኔዎች ጊዜያችሁን እየተጠቀመ ያለውን ነገር ላይ ከለያችሁ በኋላ ዲሳይድ ማድረግ ነው። የ3ኛው ስቴፕ መወሰን መቻል አለባችሁ። ጊዜያችሁን በጣም እየተጠቀመ ያለው ቲክቶክ ከሆነ ቲክቶክን መደለት አስፈላጊ። ብዙ ጓደኞች ኖሯችሁ ጊዜያችሁን የሚጠቀሙባችሁ ከሆነ ከእናንተ ዓላማ ጋር ስለማይሄዱ እባካችሁን እንድታስወግዷቸው በትህትና እንጠይቃለን። ማስወገድ ካለባቸው አስወግዱ። ትላልቅ ውሳኔዎችን የምትወስኑባቸው ውሳኔዎች እነዚህ የ3ኛው ስቴፕ ነውና ውሳኔ። ከዛ በኋላ እርግጠኛ ነኝ ቀናችሁን ኖርማሊ ፕሮዳክቲቭ ለማድረግ በተሻላችሁ አቅም ለመጠቀምና ብዙ ሰዓት ተርፏችሁ እንድትሆኑ የመሆን ቻንሳችሁ ይሰፋል ብዬ አስባለሁ። እነዚህ ነገሮች ከዚህ በፊት አድርጌያቸው በራሴ በጣም የተጠቀምኩበት አጋጣሚዎችም አሉ። ጊዜን እንደዚህ ነው እንዴ ማሳልፈው፣ እንደዚህ ነው እንዴ ቀኑ የሚያልፈው ብዬ በጣም ራሴን የወቀስኩባቸው ብዙ ቀናት አሉና አስፈላጊ ናቸው። ይሄ ቪዲዮ ለእናንተ በጣም እንደሚጠቅም ተስፋ አለኝ። ከጠቀማችሁ አሁኑኑ ላይክ፣ ኮሜንት አድርጉ፣ ሀሳባችሁን አስተያየታችሁን ስጡኝ። ከሰላችሁ ደግሞ ለወዳጅ ለተመታችሁ ለጓደኞቻችሁ ይጠቅማል ላችሁ ይህ ቪዲዮ ለምታስቡ ሰዎች ሼር አድርጉ። ቻናላችን ከዚህ በላይ ማደግ አለበት፣ ብዙ ጓደኞችን ማፍራት አለብን። ችግራቸውን የሚናገሩ መስኪንም የሚመጡ ሰዎችን ለመፍጠር ጓደኝነት አስፈላጊ ነው ብዬ ስለማስብ ከአሁን በኋላ አብራችሁ እንደምትቆዩ ተስፋ ስላለኝ እስከዚህ ደቂቃ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ የዛሬው ቅጽበት 25 ይህን ምስል ነበረ። በቅጽበት 26 እስክንገናኝ ድረስ ሁሉ ከእናንተ ጋር ሰላም እንዲሆን እየተመኘው የዛሬው ቪዲዮ አጠናቀቅኩ። ቻው።